ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ዛሬም እንደ ቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ቪዲዮን ላይክ አድርጋችሁ ጀምሩት። ቀጥታ ወደ ስፖርታዊ መረጃዎች ተሻገር። በአጫጭር የስፖርት መረጃዎች ጀምራለሁ። ፍራንክ ዲዮንግ ኔዘርላንዳዊ የባርሴሎና ተጫዋች የማገገሚያ ጊዜውን ለመጀመር ዛሬ በባርሴሎና የልምምድ ማዕከል ተገኝቷል ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። አንድሪያ ፒርሎ ከዚህ ቀደም ከአንድ የውርርድ ድርጅት ጋር ተጣምሮ መስራቱ የጣሊያን ብሔራዊ ቡድን አሰልጣኝነት ሹመቱን ሊያሳጣው ይችላል እየተባለ ነው። ያ ከሆነም አንቶኒዮ ኮንቴ የጣሊያን አሰልጣኝ ሊሆን ይችላል ሲል መረጃ ቶቶ መርካቶ ይፋ አድርጎታል። ፉላሞች የሪያል ማድሪዱን አጥቂ ተጫዋች ጎንዛሎ ጋርሻ ለማስፈረም ወደ ማድሪድ እየቀረቡ ይገኛል። አሰልጣኝ አርቤሎአም ጎንዛሎን ማስፈረም ይፈልጋል ሲል መረጃ ማርካ ስፖርት ዘግቦታል። ሜምፊስ ዴፓይ በኮረንቲያስ ያለውን ውል ለማደስ ከስምምነት ደርሷል። እስከ 2028 ድረስም የሚያቆይ አዲስ ውል ነው ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ኤዲን ዤኮ በሻልክ 04 ለተጨማሪ 1 ዓመት የሚያቆየውን አዲስ የ1 ዓመት ውል ለመፈረም ተስማምቷል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሙሐመድ ሳላህ ወደ ቤሺክታሽ እየተባለ ነው። ግብፃዊ ተጫዋች ሙሐመድ ሳላህ ከሊቨርፑል ጋር ከተለያየ በኋላ ማረፊያው የት እንደሚሆን እስካሁን ድረስ በውል አልታወቀም ተብሏል። ሆኖም አዲስ እየወጡ ያሉ መረጃዎች የሳላህን ስም ከቱርኩ ክለብ ቤሺክታሽ ጋር እያያዙት ማንሳት ጀምረዋል። ጎል ድረገጽም ታዋቂውን ቱርካዊ የስፖርት ጋዜጠኛ ኡሚት ኤሮልን ጠቅሶ እንደዘገበው ተጫዋቹ ክለቡን ከመቀላቀሉ በተጨማሪም የሚለብሰውን ማሊያ ቁጥርም ለእርግጠኝነት የቀረበ መንገድ ተናግሯል። ሳላህ አንፊልድ ላይ ሳለ ይለብስ እንደነበረው በቱርክ ሊግም 11 ቁጥር ማሊያን ይለብሳል ብሏል። ጎል ድረገጽ ግብፃዊው አጥቂ ወደ ቱርክ ኃያሉ ክለብ የማምራት ነገሩ እርግጥ ይሆን መጥቷል። አሁን የወጣው ዘገባም የተጫዋቹ ዝውውር በቅርቡ እንደሚጠናቀቅ የሚያትት ሲሆን 15 ሚሊዮን ዩሮ ዓመታዊ ደሞዝና ተጨማሪ የ4 ሚሊዮን ዩሮ ጉርሻ ተዘጋጅቶለታል ብሏል። ጎል ድረገጽ የ34 ዓመቱ ተጫዋች ቀጣይ የቤሺክታሽ ቆይታው የ2 ዓመት ውል እንደሚኖረው መረጃዎች ያመለክታሉ ሲል መረጃ ጎል ድረገጽ ሙሐመድ ሳላህ ወደ ቤሺክታሽ ሊያመራ ይችላል ሲል መረጃውን ይፋ አድርጎታል። የኮሚኒቲ ሺልድ ፍጻሜ ጨዋታን የሚመራው ዳኛ ይፋ ተደረገ። በአርሰናልና በማንቸስተር ሲቲ መካከል የሚደረገውን የኮሚኒቲ ሺልድ ፍጻሜን የሚመሩት ዳኛ ታውቀዋል። ከ20 ቀናት በኋላ የሚደረገውን ጨዋታ ሳም ባሮት በመሃል ዳኝነት እንዲመሩት ተመርጠዋል። ጨዋታው ነሐሴ 10 2018 በእኛ በኢትዮጵያን አቆጣጠር በዌልስ ካርዲፍ ፕሪንሲፓልቲ ስታዲየም ይደረጋል ተብሏል። በዌምብሌ ስታዲየም ሌላ ዝግጅት ያለ በመሆኑ በዚህ ዓመት የኮሚኒቲ ሺልድ ፍጻሜ በዌልስ ይደረጋል ተብሏል። መረጃውን ስካይ ስፖርት ዘግቦታል። አልሂላሎች ኢሊማን ነዲያይን ከኤቨርተን ለማስፈረም ለመሞከር ንግግሮችን ከፍተዋል ተብሏል። ድርድሮች ገና በመጀመሪያ ደረጃ ላይ ናቸው። ግን አልሂላሎች ከሰመርቪል በኋላ ሌላ አንድ ተጨማሪ ኮከብ ይፈልጋሉ። ነዳዬ በዛ ዝርዝር ውስጥ ይገኛል። ስምምነቱ ላይ ኤቨርተን ነው የሚወስነው። በተጫዋቹ በኩል ግን ለውይይት ክፍት ነው ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ጆዜ ሞሪኒዮ በቀጣይ የውድድር ዓመት ራውል አሴንሲዮን በቡድናቸው ውስጥ እንደማይፈልጉት አሳውቀውታል። አሴንሲዮ ከለቀቀ ሪያል ማድሪድ ሌላ ተከላካይ ያስፈርማል ሲል መረጃ ማርካ ስፖርት ዘግቦታል። ጋላታ ሳራዮች ራፋኤል ሊያውን ለማስፈረም የመግዛት አማራጭ ያለው የውሰት ውል ጥያቄ አቅርበዋል። ኤሲ ሚላኖች ግን ቋሚ ዝውውር ብቻ ነው የሚፈልጉት ሲል መረጃ ዲማርዚዮ ዘግቦታል። ጁቬንቱሶች ጆን ስቶንስን በነፃ ዝውውር ለማስፈረም ሁኔታዎችን እያሰቡ ይገኛል ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ኔይማር ጁኒየር በሳንቶስ የቡድን አጋሮቹ ተከሷል። ይህም በመልበሻ ክፍል ውስጥ ወጣት ተጫዋቾች ላይ መጥፎ ቃላቶችን በመጠቀሙ ነው ተብሏል። ይሄ ነገርም ተጫዋቾቹን፣ ኮቺንግ ስታፎቹንና የክለቡ አመራሮችን አስቆጥቷል። የክለቡ ባለስልጣናትም ክስተቱን እንደሚመረምሩት አሳውቀዋል ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። በሌላ መረጃ ባለፈው የውድድር ዘመን በፕሪሚየር ሊጉ በጣም ብዙ ጊዜ ኳስ የተነጠቁ ተጫዋቾች ደረጃ በማለት ሁ ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች እንደ ሁ ስኮርድ መረጃ ከሆነ
ከ1 እስከ 5 ያሉትን ስንመለከት ባለፈው የውድድር ዘመን በፕሪሚየር ሊጉ በጣም ብዙ ጊዜ ኳስ የተነጠቀው ተጫዋች 5ኛ ደረጃ ላይ መቀመጥ የቻለው ፖርቹጋላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ ሲሆን 594 ጊዜ ኳስ በባለፈው የውድድር ዘመን በፕሪሚየር ሊጉ ኳስ ተነጥቋል ተብሏል። 4ኛ ላይ ማርኮስ ሴኒስ መቀመጥ ችሏል 600 ጊዜ። ሞርጋን ሮጀርስ ደግሞ 3ኛ ላይ መቀመጥ ችሏል። አዲሱ የቼልሲ ፈራሚ 619 ጊዜ ኳስ ተነጥቋል ተብሏል። 2ኛ ላይም እንዲሁ የቼልሲ ተጫዋች መቀመጥ ችሏል። ፔድሮ ፖሮ አለ 647 ጊዜ ኳስ ተነጥቋል ተብሏል። በቀዳሚነት 1ኛ ላይ መቀመጥ የቻለው ባለፈው የውድድር ዘመን በፕሪሚየር ሊጉ በጣም ብዙ ጊዜ ኳስ የተነጠቀው ተጫዋች አዲሱ የማንቸስተር ሲቲ የመሃል ሜዳ ፈራሚ ኤሊዮት አንደርሰን ሲሆን 656 ጊዜ ኳስ ተነጥቋል ሲል መረጃ ሁ ስኮርድ ዘግቦታል። በሌላ መረጃ ብራድሊ ባርኮላ እስከ 2032 ድረስ በሚቆይ ውል ላይ ከሊቨርፑል ጋር በመርህ ደረጃ ከስምምነት ላይ ደርሷል እየተባለ ይገኛል። ይህም ከፍተኛ የደሞዝ ፓኬጅንም ያካትታል ተብሏል። ነገር ግን ፒኤስጂና ሊቨርፑል የሚያደርጉት ድርድር እስካሁን ድረስ አልተጠናቀቀም። ተጫዋቹ ግን ለሊቨርፑል ለመፈረም ከስምምነት ደርሷል። እንዲሁም በፒኤስጂ ቤት የሚያቆየውን ኮንትራትም ለመፈረም ፈቃደኛ አልሆነም ሲል ይህንን መረጃ ሌኪፕ ዘግቦታል። ሜን ስፖርት ደግሞ አንድ መረጃ ይፋ አድርጓል። ሊቨርፑሎች የዝውውር መስኮቱ ከመጠናቀቁ በፊት ብራድሊ ባርኮላ ለማስፈረም የሚችሉትን ሁሉ ለማድረግ ቆርጠዋል። ሁሉም የሊቨርፑል አመራሮች በብራድሊ ባርኮላ ዝውውር ላይ ሙሉ ድምፅ ሰጥተዋል ሲል ይህን መረጃ ሜን ስፖርት ይፋ አድርጎታል። ፕሌቴ ጎል ደግሞ እንዲህ ብሏል። ሊቨርፑሎች ከፒኤስጂ ጋር የብራድሊ ባርኮላን ስምምነት ለመጨረስ እየሰሩ ይገኛል። በተጠቀሰው የ140 ሚሊዮን ፓውንድ ክፍያ ላይም ስምምነት ላይ ለመድረስ ሊቨርፑሎች ጥረት እያደረጉ ይገኛል ሲል መረጃ ፕሌቴ ጎል ዘግቦታል። በሌላ መረጃ ጆስኮ ግቫርዲዮል የማንቸስተር ሲቲው ተከላካይ አዲሱን ውሉን ይፋ ለማድረግ የሚዲያ ጉዳዮችን ጨምሮ ሁሉም መደበኛ እርምጃዎች ዛሬ ይጠናቀቃሉ ተብሏል። ስምምነቱ ከሰኔ ወር ጀምሮ እየተጠናቀቀ ሲሆን እስከ 2031 በሲቲ ቤት የሚያቆየውን ኮንትራትም ጆስኮ ግቫርዲዮል ይፈራረማል ተብሏል። ከውል ማደሱ ጋርም አብሮ የደሞዝ ጭማሪ የሚኖር ይሆናል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ማንቸስተር ሲቲዎች ከሊል ጋር በቀጥታ ክለብ ለክለብ እንዲሁም ከአዩብ ቡአዲ ጋርም በመነጋገር ላይ ይገኛሉ ተብሏል። በተጫዋቹና በክለቦቹ በኩል ድርድሮች እየተካሄዱ ሲሆን ሲቲ በቡአዲ ውስጥ በጣም ፍላጎት ያለው ክለብ ሆኖ ቀጥሏል ሲል መረጃ ሜን ስፖርት ዘግቦታል። ፓሪስ ሴንት ጀርመኖች እንዲሁ የዲዮማንዴን ዝውውር ለቀው ከወጡ በኋላ አሁን ላይ የማንቸስተር ሲቲ የመሃል ሜዳ ተጫዋች ሮድሪ ላይ ፍላጎት እንዳላቸው እያሳዩ ይገኛል። ሪያል ማድሪዶችም የፓሪስ ሴንት ጀርመን ድንገተኛ የሮድሪ ፍላጎት የተሳሳተ ነው ብለው ያምናሉ ተብሏል። ፒኤስጂ ግን ያን ዲዮማንዴን ከአፍንጫቸው ስር ማጣታቸው ምክንያት የሮድሪን ዋጋ እንዲወደድባቸው ለሪያል ማድሪዶች ለማድረግ ሲሉ ሮድሪን ከማንቸስተር ሲቲ ለማስፈረም ከፍተኛ ገንዘብ ለመበጀት አቅደዋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዲህ ብሏል። አይኖቻችሁን በሮድሪና ሪያል ማድሪድ ላይ ማድረጋችሁን ቀጥሉ። ማድሪድ ከተጫዋቹ ወኪል ጋር ግንኙነት ማድረጉን የቀጠለ ሲሆን ሮድሪም በከባዱ ዝውውሩ እንዲካሄድ ግፊት እያደረገ ይገኛል። አሁንም ግን ይህ ዝውውር ለመደረጉና ከሲቲ ጋር ድርድሩ ለመጀመር የፔሬዝ ሚና በጣም ወሳኝ ነው። ፒኤስጂ በማድሪድና በሮድሪ መካከል ችግር ለመፍጠር የሞከረ ነው። ያን ዲዮማንዴን ዝውውር ሪያል ማድሪዶች ስለጠለፉበት እጅግ በጣም የፒኤስጂ አመራሮች ተበሳጭተዋል እና አሁን ላይ ወደ ሮድሪ በመደወል እንዲሁም ማንቸስተር ሲቲዎችን በማነጋገር የሮድሪን ዋጋ ለማስወደድ እየሞከሩ ነው ሲል ፍሎሪያን ፕሌተንበርግ ከስካይ ስፖርት ይህን መረጃ ይፋ አድርጎታል። ሪያል ማድሪዶች ዲዮማንዴን ለማስፈረም ተስማምተዋል እየተባለ ነው። ሪያል ማድሪዶች የሌብጂኩን የክንፍ ተጫዋች ያን ዲዮማንዴን ለማስፈረም ከስምምነት መድረሳቸው ተገልጿል። ሎስ ብላንኮቹ ከ100 ሚሊዮን ዩሮ በላይ በሆነ የዝውውር ዋጋ ለማስፈረም ከስምምነት ደርሰዋል ተብሏል። ዲዮማንዴ በዚህ ሳምንት ወደ ሪያል ማድሪድ በማቅናትም የ6 ዓመት ኮንትራት ይፈርማል ተብሏል። ዝውውሩ የሚጠናቀቅ ከሆነ የሪያል ማድሪድ የክረምቱ 5ኛ ፈራሚ ይሆናል ተብሏል። ፒኤስጂ ተጫዋቹን ለማስፈረም የሚያደርገውን ጥረት በማቋረጥም ከዝውውሩ ወጥቷል ሲል መረጃ ፋብሪዞ ሮማኖ ዘግቦታል።
ማርካ ስፖርት ብሬኪንግ ሲል አንድ መረጃ ይፋ አድርጓል። ቤተሰቦች ማርካ ስፖርት አሁን ከደቂቃዎች በፊት ይፋ እንዳደረገው መረጃ ከሆነ ጆዜ ሞሪኒዮ ለኤድዋርዶ ካማቪንጋ በሚቀጥለው የውድድር ዘመን የጨዋታ ዕድል ማግኘት በጣም ከባድ እንደሚሆንበት በቀጥታ ነግሮታል ተብሏል። ክለቡ አሁን ላይ ለተጫዋቹ ሊሄድባቸው የሚችላቸውን የዝውውር አማራጮች እየፈለገ የሚገኝ ሲሆን ተጫዋቹ ግን አሁንም ቢሆን ክለቡን ለቆ መውጣት እንደማይፈልግ እየተናገረ ይገኛል። ተጫዋቹን ለማስፈረም ማንቸስተር ዩናይትዶች ከፍተኛ ፍላጎት እንዳላቸው ይታወቃል ሲል መረጃ ማርካ ስፖርት ብሬኪንግ ሲል ይፋ አድርጎታል። ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትድ ሰዎች በዜናዎች ተገርመዋል ተብሏል። የማንቸስተር ዩናይትድ ሰዎች ከሰሞኑ በሊሳንድሮ ማርቲኔዝ ዙሪያ በሚወጡ መረጃዎች መገረማቸው ተገልጿል። የበላይ አመራሮቹ በዚህ ክረምት ምንም አይነት ተጫዋቹን የመሸጥ ሀሳብ ሳይኖራቸው ይህ አጀንዳ እንዴት ሊነሳ ቻለ የሚል ጥያቄ እንደተፈጠረባቸው ተገልጿል። አንዳንድ የስፖርት ጋዜጠኞች ሊሳንድሮ ማርቲኔዝ በዘንድሮ የክረምት የዝውውር መስኮት ከማንቸስተር ዩናይትድ ይለቃል የሚሉ መረጃዎች ማሰራጨታቸውን ተከትሎ ነው ይህንን መረጃ ሜን ስፖርት እንዲህ የዘገበው። እንደ ሜን ዘገባ ማንቸስተር ዩናይትዶች ተጫዋቹን በዚህ ክረምት በምንም አይነት መንገድ ለሽያጭ አያቀርቡም ተብሏል። በተቃራኒው ማንቸስተር ዩናይትድ ተጫዋቹ የዓለም ዋንጫ እረፍቱን ሲያጠናቅቅ በአዲስ ውል ዙሪያ እንደሚያነጋግረው ይጠበቃል ሲል መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትዶች በዚህ ክረምት የግራ መስመር ተመላላሽ ቦታቸውን ለማጠናከር አቅደዋል ተብሏል። በዚያ ቦታ ላይም ሉክሾ ብቻውን እንዳለ የሚታወስ ነው። ሉዊስ ሃለም ቀዳሚ ኢላማቸው ሲሆን ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ጥረት ለማድረግ እየሞከሩ ይገኛል ሲል መረጃ ዘ አትሌቲክስ ዘግቦታል። በሌላ መረጃ አርሰናሎች ለቪኒሺየስ ጁኒየር የሚያስደነግጥ ኮንትራት ለማቅረብ በዝግጅት ላይ ናቸው ተብሏል። አርሰናሎች ከሪያል ማድሪድ ተጫዋቹ እንዲወጣ ለማሳመንም የሚያደርጉትን ጥረት ቀጥለዋል ሲል መረጃ ማርካ ስፖርት ዘግቦታል። አርሰናሎች ቪኒሺየስ ጁኒየርን በክለብ ውስጥ ከፍተኛ ተከፋይ ተጫዋች ለማድረግም የሚያስችል የገንዘብ አቅም አላቸው ነው የተባለው። ቪኒሺየስ ጁኒየር በሳምንት እስከ 550,000 ዩሮ ወይንም 470,000 ፓውንድ ደሞዝ እየጠየቀ ይገኛል። አርሰናሎችም ይህንን ደሞዝ ለቪኒሺየስ ጁኒየር ለመክፈል ፈቃደኝነታቸውን አሳይተዋል ሲል ይህንን መረጃ ማርካ ስፖርት ይፋ አድርጎታል። ከቪኒሺየስ ጁኒየር ጋር በተያያዘ ቤተሰቦች ኦፕታ አንድ መረጃ ይፋ አድርጓል። ቪኒሺየስ ጁኒየር ባለፉት 5 የውድድር ዘመናት በሁሉም ውድድሮች ከ30 በላይ የጎል አስተዋጽኦችን ለክለቡና ለሀገሩ አበርክቷል ተብሏል። 2021-22 ላይ 22 ግቦችና 16 አሲስቶችን ማስመዝገብ ችሏል። በድምሩም ቪኒሺየስ ጁኒየር በ2021-22 የውድድር ዓመት ላይ 38 የግብ ተሳትፎችን ማድረግ ችሏል። 2022-23 የውድድር ዓመት ላይ ደግሞ 23 ግቦችን አስቆጥሮ 19 አሲስቶችን ማድረግ ችሏል። ይህ ማለት ቪኒሺየስ ጁኒየር በ2022-23 የውድድር ዓመት ላይ 42 የግብ ተሳትፎችን አድርጓል እንደማለት ነው። ቪኒሺየስ ጁኒየር በ2023-24 የውድድር ዓመት ደግሞ 24 ግቦችን አስቆጥሮ 9 አሲስቶችን ማስመዝገብ ችሏል። ይህ ማለት ቪኒሺየስ ጁኒየር በ2023-24 የውድድር ዓመት ላይ 33 የግብ ተሳትፎችን አድርጓል። 2024-25 የውድድር ዓመት ላይ ደግሞ 21 ግቦችን አስቆጥሮ 15 አሲስቶችን አስመዝግቧል። 36 የግብ ተሳትፎችን ባለፈው የውድድር ዓመት በ2025-26 የውድድር ዓመት ደግሞ 23 ግቦችን አስቆጥሮ 11 አሲስቶችን አስመዝግቧል። ይህም ማለት ቪኒሺየስ ጁኒየር 34 የግብ ተሳትፎችን አድርጓል እንደማለት ነው ሲል ይህን መረጃ ኦፕታ ይፋ አድርጎታል። እንዲሁም ባለፉት 5 የውድድር ዘመናት እንደ ቪኒሺየስ ጁኒየር በአውሮፓ ቻምፒዮንስ ሊግ ላይ በጣም ብዙ የጎል ተሳትፎችን ያደረገ ተጫዋች የለም ተብሏል። ቪኒሺየስ ጁኒየር ባለፉት 5 የውድድር ዓመታት ለክለቡ ሪያል ማድሪድ በአጠቃላይ በአውሮፓ ቻምፒዮንስ ሊግ 53 የግብ ተሳትፎችን አድርጓል ተብሏል። ከቪኒሺየስ ጁኒየር ቀጥሎ ያሉትን ተጫዋቾች ስንመለከት ኪሊያን ሙባፔ 52 የግብ ተሳትፎችን፣ ሃሪኬን 44 የግብ ተሳትፎችን፣ ሮበርት ሌዋንዶስኪ 40 የግብ ተሳትፎችና ኤርሊንግ ብራውት ሃላንድ 39 የግብ ተሳትፎችን ባለፉት 5 ዓመታት ለክለቦቻቸው በአውሮፓ ቻምፒዮንስ ሊግ ማድረግ ችለዋል ተብሏል። ቤተሰቦች በቪኒሺየስ ጁኒየር ላይ ያላችሁን ሀሳብ ኮሜንት መስጫ ቦክስ ላይ በጽፉልኝ ደስ ይለኛል። አርሰናሎች ቪኒሺየስ ጁኒየርን ማግኘት ይችላሉ ወይንስ አይችሉም የሚለውም ሌላ ጥያቄ ነው። ሀሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ።
አርሰናሎች እንደ ቪኒሺየስ አይነት ተጫዋች ለምን ፈለጉ የሚለውን ስንመለከት የወቅቱ የፕሪሚየር ሊግ አሸናፊ አርሰናል ቪኒሺየስ ጁኒየር ለማስፈረም ማቀዱ ይታወቃል። መድፈኞቹ የግራ የፊት መስመራቸውን ለማጠናከር ቪኒሺየስ ጁኒየር ለመውሰድ አልመዋል። ባለፈው ዓመት የአርሰናል የግራ መስመር ቦታ ያን ያህል ጠንካራ አልነበረም። ማርቲኔሊ እና ትሮሳርድ በጋራ 7 ጎሎችን ብቻ ነበር ያስቆጠሩት። ስለሆነም አርሰናል አብዛኛውን የማጥቃት እንቅስቃሴ በቀኝ በኩል ያደረገ ሲሆን ይህንንም ተጋጣሚዎች በቀላሉ እንዲገምቱት አድርጎ ነበር። አሁን ላይም ክለቡ ቦታውን ለማጠናከር ቅድሚያ የሰጠ ሲሆን ሊጉን ዳግም ለማንሳትም ቪኒሺየስ ጁኒየር ሁነኛ መፍትሄ ተደርጎ ታይቷል። ቪኒሺየስ ጁኒየር ጥሩ ኳስ አታሎ የማለፍ ችሎታ ያለው ኳስን የመቆጣጠርና አክርሮ የመምታት ክህሎት ይዟል። ባለፈው የውድድር ዘመን በላሊጋው ከቪኒሺየስ ጁኒየር በላይ በጣም ብዙ ኳሶችን አታለው ለማለፍ የሞከሩ ተጫዋቾች 3 ብቻ ናቸው ተብሏል። በዓለም ላይ እንደ ቪኒሺየስ ጁኒየር ጎል የማስቆጠርና ለግብ የሚሆን ኳስ አመሻሽቶ የማቀበል ስጋትን መፍጠር የሚችልም የክንፍ ተሰላፊ ጥቂት ነው የሚገኘው። ቪኒሺየስ ጁኒየር በጥባብ ክፍተትም ግብ በማስቆጠር እጅግ በጣም ቡድኑን የሚያግዝ ተጫዋች ነው። ጥሩ የማግባት እድልም ላለው ተጫዋች ኳስ ለማቀበል የማይቸገር ተጫዋች ነው። ማይክል አርቴታ ቪኒሺየስ ጁኒየርን እንዲወደው ያደረጉት በጣም ብዙ ምክንያቶች ቢኖሩም አርሰናል በሱ የሚፈቱለት ታክቲካል ችግሮችም ይኖሩታል። አርሰናል ከሚያጠቃ ቡድን ጋር ሲጫወት ቪኒሺየስ በፈጣን መልሶ ማጥቃት የሚፈጥረውን ስጋት በመፍጠር ተጋጣሚዎች ሁሉንም ተጫዋቾች ወደፊት እንዳይወጡ ያደርጋቸዋል። ከመጨረሻ ተከላካይ ስርም የማይጠፋው ቪኒሺየስ ጁኒየር ኳስ ሲጣልለት ተከላካዮችን በፍጥነቱ በማለፍ ጨዋታውን በሚፈልገው መልኩ መቀየር ይችላል ሲል መረጃ ስካይ ስፖርት አርሰናሎች ቪኒሺየስ ጁኒየር ለማስፈረም የፈለጉበት ምክንያት ሲል መረጃውን ይፋ አድርጎታል።